ሳይሰማ መስከረም አይጠዋል ያገሬ ሰው። እንግዲህ ኤልሹ ተባረርሽ፣ ኤልሹ አልተሳካልሽም ማለት ነው። ቢላልም አልተሳካለትም። እንግዲህ መሲ አስቀምጥ ብላ የሰጠችውን ጌጥ ኪሱ ውስጥ አድርጎ የገዛ ፍቅረኛው ክላሱ ሂጂ ብላት ባለቻት መሰረት ሄለን ክላሱ ገብታ ነበርና ከዛ አልጋው ላይ ጋደም ብላ ጃኬቱ እንዳጋጣሚ አልጋ ላይ ነበር ያገኘችው። ጃኬቱን ስትፈትሽ ጠፋ የተባለው ጌጣጌጥ እነ መሲና እነ ኑንሽ ወስደውታል የተባለው ጌጣጌጥ ቢላል ኪስ ውስጥ ገብቷል ማለት ነው። ግን ቢላል ኪስ ውስጥ እየተገኘው ኑንሽ ኤልሹ ኑንሽ ሻንጣ ውስጥ ስላደረገችው ከሻንጣ ውስጥ አግኝታ ለመሲ ደግሞ ለቢላል ሰጥተዋለች ማለት ነው። ቢላል እንግዲህ በሱ ቤት መደበቁ ነው። ጃኬቱ ላይ አድርጎ ክላሱ ጥሎት አልጋው ላይ ጃኬቱን በወጣ ሰዓት እንግዲህ ፍቅረኛው ስትፈትሽ አግኝታለች ማለት ነው። ከዛም ትሄድና ሄለን ሂጂ እዚህ ክላስ አትምጪ፣ ሂጂና ቢላል ክላስ ተቀመጪ ባለቻት መሰረት እሷም እንዳለቻት ሄዳ ነበር። ያው ጃኬት ውስጥ ጌጣጌጡን አገኘችው ማለት ነው። ከዛም ስትሮጥ እንግዲህ ቢላልን ድሮውንም እንትን ልትወጣው ነበረ። ቆይ ወጣብሃለሁ በማለት ያንን ጌጣጌጥ ስትሮጥ ይዛ ሄዳ ሄለን እና ኤልሹ ታብም ያለው ብላ ከትምህርት ቤት ስለቀረች እሷ አልጋ ላይ ተቀምጠው እያለ መሲም ከቤት የለችም። ታዴን ሂጂና ፈልጊያትና ጥሪያት ስትላት ታዴም መሲን እንግዲህ መሲ የለችም ከቴዲ ጋራ ነው ያለችው ማለት ነው እሷ። እዛም ታዴም የለችም መሲ ብላት ለሄለን ስትነግራት ሄለንም እዛው አልጋው ላይ የተቀመጠችበት የቤሉል ፍቅረኛ ትመጣለች ማለት ነው። ቆይ አንቺ ምን እያልሽ ነው? ለምንድን ነው እዚህ ክላስ የምትመጪው? ሂጂና ተቀመጭ አልኩሽ አይደል እንዴ ብላት ሄለንም ትቆጣታለች። እኔ የሆነ ነገር ላሳይሽ ነው የመጣሁት፣ ብቻችንን ወተን ማውራት እንችላለን ብላት ሄለንን ትጠይቃታለች። ሄለንም ከተናገርሽ ተናገሪ፣ ምክንያት አደርድሪብኝ፣ ምንድን ነው እሱ ብላ የቤሉልን ፍቅረኛ ትጠይቃታለች። ምክንያት አይደለም ግን የማሳይሽ ነገር ስላለ ነው ብላ ትጠይቃታለች። እሺ ምንድን ነው የያዝሽው አሳይኝ ብላ ሄለንም ትጠይቃታለች። የጠፋሽ ጌጥ አሁንም ድረስ አልተገኘም አይደለ በማለት ትጠይቃታለች። አዎ አልተገኘም ብላ ሄለንም ትመልስላታለች። እኔ ግን አግኝቼልሻለሁ በማለት ትጠይቃታለች። ኤልሹ ይሄን ጊዜ ታምሜ ነው የተኛሁት ያለችው ልጅ ከተኛችበት ብድግ አለች፣ ደነገጠች። ከዛ ሄለንም እየቀለድሽ አይደለም አይደለ ብላ ትጠይቃታለች። እሺ የት አለ ብላ ትጠይቃታለች። በእጇ የያዘችውን እጇን ዘርግታ ታሳያታለች። ከዛን ኤልሹ ይሄን ጊዜ የምትሆነውን የምታደርገውን የምታነሳውን አጣች። ግን ቶሎ ብላ እጇን ዘርግታ አላሳየቻቸውም። ከዛ ሄለንም ለማየት ቸኮለች። ከዛም ገለጠችና አሳየቻቸው። ሁሉም አጠገቧ ያሉት ተደነጋገጡ። ከዛ እንግዲህ እሺ በይ አሁን ተናገሪ ብላ ተናግራታል፣ ታሳያታለች ማለት ነው። የሚይዙትን በቃ ማህሌት ጮኸች ማለት ነው። ታዴም እዛው የቆመችበት ኬት አመጣሽው ብላ እጇን ይዛ ቀረች። ኤልሹም ቆይ ኬት ነው ያመጣሽው ብላ ትደነግጣለች። ሄለንም አዎ ኬት አገኘሽው ብለው ማክሌትን ይጠይቋታል። ታዴ እንዴ እሷ ሰርቀው ነው እንዴ እያለች ለራሷ ተገርማ ታወራለች። እሺ ከየት ነው ያመጣሽው ተናገሪ እያለች ሄለን ትጮህባታለች። ከልጅሽ ኪስ ውስጥ ነው ያገኘሁት ብላ ማክሌትም ትመልስላታለች። ሄለንም ከልጅሽ ኪስ ማለት ከቤሉል ኪስ ነዋ በማለት ትመልስላታለች። ሄለንም ብላ ትጮኻለች። ኤልሹም አንቺ ልጅ ያምሻል እንዴ ብላ ትቆጣታለች። ቆይ ምን ማለት ነው ከልጅሽ ኪስ ውስጥ ማለት ብላ ኤልሹ ትጠይቃታለች። ቆይ ለዚህ እኮ ነው ለብቻሽ ላውራሽ ብዬ የጠየቅኩሽ ብላ ማክሌትም ትላታለች። ታዴም ለምን ለብቻው አልሻት እየዋሸሽ ነው እንዴ ብላ ትጠይቃታለች። ሄለንም ታዴ ዝም በይ በመሀል አትግቢ በማለት ሄለን ትቆጣታለች።
ይሄ ሊሆን አይችልም አልኩኝ እኮ ብላ ኤልሹም ማክሌትን ትጠይቃታለች። ለምን እውነት አይሆንም ኤልሹዬ በማለት እሷም ትመልስላታለች። ኤልሹም ረፊ ማኪ የምታደርጊው ነገር ልክ አይደለም፣ ሆን ብለሽ ወንድሜ ላይ እያሳበብሽበት ነው በማለት ኤልሹም ማክሌትን ትጠይቃታለች። ካላመናችሁኝ የራሳችሁ ጉዳይ፣ እኔ ያገኘሁበትን ቦታ ተናግሬያለሁ በማለት ትመልስላቸዋለች። ሄለንም እንዴ እሱ ምን ጎደለብኝ ብሎ ይሄንን ያደርጋል በማለት ትጠይቃታለች። ታዴም ቀጠል ብላ አዎ እኔም እንደዛ ይመስለኛል፣ ቆይ ምን ጎደለብኝ ብሎ ይሄንን ያደርጋል አያደርገውም በማለት ሁሉም ይደመድሙባታል። ማክሌትም ማለት እንዴት መቼም ወደ እኔ ለማዞር እንዳታስቡት በማለት ትቆጣቸዋለች። እኔ ከወሰድኩት ለምን ሲጀመር መልሰዋለሁ በማለት ትመልስላቸዋለች። ታዴም ምናልባት ለመወደድ ብለሽ ብላ ትመልስላታለች። ኤልሹም ይቅርታ ማኪ፣ በወንድሜ ስትመጪ ግን ዝም አልልሽም በማለት ያጣድፏታል። ሄለንም እናንተ ዝም በሉ አልኩ እኮ አንቺ አሞኛል ስትይ አልነበር እንዴ ብላ ሄለንም ኤልሹን ትጠይቃታለች። አዎ አሞኛል፣ አሁን ራሱ እኮ አልተሻለኝም በማለት ኤልሹም ለሄለን ትመልስላታለች። ሄለንም ነይ አንቺ እውጪ እንነጋገራለን በማለት ማክሌትን ስባት ጎትታት ይዛት ትወጣለች። እንግዲህ ጌጣጌጡ ጠፋ የተባለው ይሄው ሁሉ የምታደርገው ኤልሹ ነች ማለት ነው። ኤልሹ ነች ያው ኑንሽ ክፍል ክላስ ገብታ ኑንሽ ሻንጣ ውስጥ ኑንሽን ሌባ ለማድረግ ኑንሽ ክላስ ውስጥ ገብታ አይታው ነበረ። እሷ ግን ቅድማ ስላየችው አስቀድማ ከመፈተሹ በፊት ከሻንጣ ውስጥ አውጥታ ለብቻዋ ይዛው ነበር ኤልሹም ለመሲ ይኸውና ጌጣጌጡን ከሻንጣ ውስጥ አገኘሁት በማለት ለመሲ ታሳያታለች። መሲም ትደነግጥና አንቺ በቃ ይሄ ነገር ማንም ማየት የለበትም ብላ ቤሉል ትሰጠዋለች ማለት ነው። ቤሉልም እንግዲህ መደበቁ ነበር። ያው አሁን ላይ ኪስ ውስጥ ተገኘበት። የገዛ ፍቅረኛው ማክሌት አገኘችው ማለት ነው። ሰላም ውድ የቻናል የቤተሰቦች ተከታታዮች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ሁልጊዜም እንደምለው ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 34 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እባካችሁን አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው አመሰግነው። እናም እንግዲህ ቴዲ እና መሲ ያው ጎዳና ላይ እንደተቀመጡ ነው እና ማንም ሰው ማወቅ የለበትም። አሁን የቀረውን ነገር በስልክ እናወራለን፣ አሁን መሄድ አለብኝ እያለች እንግዲህ ተነስተው ወደ መንገዳቸው ያመራሉ። ወደ መንገዳቸው በሚያመሩ ሰዓት የቶማስ ወንድም መንገድ ላይ ያገኛቸዋል ማለት ነው። ጉድ ተፈጠረ። በጣም አንቀጠቀጠው። ሌላ ሆነ አይገልጸውም። እንግዲህ ከመሲ ጋር ስላያት እንደሚሆነውን ነው ያጣው። ደረቱን ነፍቶ እንግዲህ ወደ እነሱ ጋር ያመራል ማለት ነው። አንቺ እዚህ ጋር ምን ትሰሪያለሽ? መሲ ገና እሱን ስታየው ፊቱን መለስ አረገች። ነይ ወዴት ሄዶት? ለምንድን ነው ከዚህ ከማይረባ ጋራ የማይሽ ብሎ ይጮህባታል። ቆይ ከዚህ ጋራ ምን ትሰሪያለሽ በማለት ይጮህበታል። ቴዲም አንተ ማን ስለሆንክ ነው ይሄንን ጥያቄ የምትጠይቃት ብሎ ያፈጥበታል። ላንተ እኮ ምንም ነገር የመመለስ ግዴታ የለባትም በማለት ይመልስለታል። እሷን ነው የጠየቅኩት፣ አንተን አልጠየቅኩም፣ አፍህን ዝጋ በማለት የቶማስ ወንድምም ይመልስለታል። ባልዘጋ ምን ልታመጣ ብሎ ይዛዛታሉ። ካልዘጋህ ምን እንደማመጣ ላሳይህ ብለው ሊያዙ ሲሉ መሲ በመሃላቸው ትገባለች። እባካችሁ እንዳትጣሉ ብላ ትለምናቸዋለች። ነይ አንቺ ወደዚያ አሁን ነይና እጄን ያዥኝ ብሎ ይላታል። ለምን ብላ መሲም ትጠይቀዋለች። ነይ አልኩሽ አይደል እንዴ ብሎ ያፈጥባታል። ምንድነው ነይ እጄን ያዥኝ
ብሎ ቴዲም ይለዋል። ነይ ለመጨረሻ ጊዜ ነው የምጠይቅሽ፣ ነይ አሁን አብረን ወደ ቤት እንገባለን፣ ካልሆነ ግን እዚህም ሆነ እዛም የሚፈጠረው ጥሩ ነገር አይሆንም በማለት ይላታል። ቴዲም ተዩ እባክሽን፣ ይሄ ሊያስፈራራሽ ነው፣ ምንም ነገር የሚያመጣው ነገር የለም በማለት መሲን ይላታል። መሲም ትሄድና እጁን ትይዘዋለች። እሱም ጎበዝ ብሎ ይላታል። እናም እንግዲህ ይሄን ጊዜ ቴዲ መሲ ምን እያደረግሽ መሆኑ ነው ብሎ ይጠይቃታል። መሲም ወደ ቤት ነው የምንሄደው በማለት ትመልስለታለች። ይህን ጊዜ ቴዲ በጣም ተናደደ። መሲም እጇን እንደሳባት ወደ ቤት ይዟት ሄዶ እንደዋወል እሺ፣ የሰጠው ጊዜ እያለቀ ነው በማለት የቶማስ ወንድምም ቴዲን እንደዚህ ብሎት መሲን ወደ ቤት ይዟት ይሄዳል። መሲ እንግዲህ ታይታለች ማለት ነው። ከቶማስ ጋራ አብረው ሆነው ከቴዲ ጋር አብረው ሆነው አይተዋታል። እንግዲህ ኤልሹ ኑንሽ ቤሉል ሐኪም ቤት ይዟት ሄደ። ሐኪም ቤት ይዟት ሄዶ ከዚህ በፊት ያለፈው ቪዲዮ ላይ እንዳየነው ሄለን ኑንሽን HIV ተይዘሻል ብላ አሳግታት በውሸት የምርመራ ወረቀት ይዛ ሄዳ እቤት ውስጥ ኑንሽን ስታሰቃያት ነበር። አሁን ላይ ግን ቤሉል ሐኪም ቤት ወስዷት ነግራው ለቤሉል በመናገሯ ሐኪም ቤት ወስዶ አስመርምሯታል ማለት ነው። አስመርምሯት ምንም ነገር ነፃ እንደሆነች ምንም ህመም እንደሌለባት ሕክምና ዶክተሩ ይነግራቸዋል። በዚህን ሰዓት ቤሉል በጣም ይናደዳል፣ ይጨሳል ማለት ነው። በቃ ተናደደ። እንዴት ምን አይነት ሐኪሞች ናቸው? ምን አይነት ዶክተር ናቸው? እንደዚህ ያሉሽን ሐኪም ቤት ውሰጂኝ፣ ያልታመመውን ሰው እንዴት ታመዋል ብለው እንደዚህ ያደርጋሉ በማለት ኑንሽን ቤሉል ይላታል። አንቺ የህክምናውን ቦታ የምታውቂው ከሆነ ውሰጂኝ፣ ካልሆነ ቀጥ ብዬ እቤት ሄጄ እንድትወስደኝ አደርጋለሁ በማለት ቤሉልም ኑንሽን ይጠይቃታል። እውነት እኔ አላቀውም፣ በቃ ተረጋጋ፣ ዋናው ነገር እኔ ደህና መሆኔ ነው በማለት ኑንሽም ለቤሉል ትለዋለች። ታይ እንጂ የኔ አበባ፣ የታመምሽ መስሎሽ እኮ እራስሽን ልታጠፊ ነበር በማለት ቤሉልም ይናደዳል። እና ይሄ ዝም ብሎ የሚታለፍ ነው፣ ልናጣሽ እኮ ነበረ በማለት ቤሉልም ኑንሽን ይላታል። ግን አሁን ደህና ነኝ፣ በዚሁ ማመስገን አለብኝ እያለች ኑንሽም ለቤሉል ትነግረዋለች። ቤሉልም አይሆንም፣ እውነቱ መውጣት አለበት፣ እንዴት ቢደፍሩት ነው በሐሰት ማስረጃ የሚጽፉት በማለት ቤሉልም በጣም ይናደድና እሳት ለብሶ እሳት ጎርሶ ወደ ቤት ያመራል። ጉድ! አቤት! በሐሰት HIV ተይዘሻል ብላ የጻፈችው መረጃ አሁን ቤሉል ሐኪም ቤት ይዟት ሄዶ እውነት ወጣ ማለት ነው። ሄለን እንግዲህ ማክሌትን ጎትታት ይዛት ሄዳ፣ ቆይ አንቺ የማይሆን ነገር ለምንድን ነው የምታወሪው? እውነት አንቺ ልትበቀዩ ነው ወይስ ጌጣጌጡን ከቤሉል ኪስ ውስጥ አግኝተሽው ነው? እውነትሽን ነው፣ እውነቱን ንገሪኝ እያለች ሄለን ማክሌትን ትጠይቃታለች። ማክሌትም ምንድን ነው እንደዚህ የምትሉ? ካመናችሁ መኑ፣ ካላመናችሁ የራሳችሁ ጉዳይ በማለት ትቆጣለች። ቆይ ለምንድን ነው እኔ እንደዚህ የማደርገው? የእናቴ ገዳይ አይደል ወይስ የአባቴ ገዳይ እንዴ? ቆይ ቤሉል ይሄንን አያደርግም በማለት ሄለንም ትመልስላታለች። ምናልባት ከመሀል ያልገባን ነገር ይኖራል ብላ ትለዋለች። ይሆናል፣ ምናልባት መስረቅ የሚጀምረው በዚህ ጌጣጌጥ ቢሆንስ በማለት ማክሌትም ትላታለች። ይሄንን በፍጹም ማመን አልችልም፣ እኔን ለማናደድ የሚያደርገው ሊሆን ይችላል፣ ቤሉል በጣም እየተፈታተነኝ ነው በማለት ሄለንም ለማክሌት ትላታለች። ግን ቆይ እናቱ አይደለሽ እንዴ? ለምንድን ነው የሚፈታተንሽ በማለት ማክሌትም ትጠይቃታለች። እሱን እኔም አላቅም ለምን እንደሚፈታተነኝ በማለት ሄለንም ትመልስላታለች። እንግዲህ ያጋጥማል በማለት ማክሌትም ትላታለች። አይ በደንብ ማሰብ አለብኝ፣
አሁን ከዚህ ክፍል ውጪ፣ ዛሬ እንደምንም ብለሽ ከቤሉል ጋራ ማደር አለብሽ በማለት ሄለንም ማክሌትን ትላታለች። ተረጋጊ፣ ምንም ነገር አይፈጠርም። ቢሆንም ግን እንደምንም ብለሽ አብረሽ ማደር አለብሽ። ከዛ ቀጣይ ደግሞ የኔ እቅድ ምን እንደሆነ አሳይሻለሁ። አታስቢ፣ በደንብ ነው የምከፍልሽ። ደግሞ ነቃበይ፣ ምንም እኮ ባንቺ መሳብ አልቻለም እያለች ሄለንም ማክሌትን ትላታለች። ማክሌትም አንዴ አይኑ ተይዟል፣ እንዴት ነው ሊሳብ የሚችለው? በገዛ ቤት ሰራተኛው አይኑን ሲያማትብ ነው የሚውለው በማለት ትላታለች። እሷን ተያት፣ እኔ ምን እንደማደርጋት ታውቂያለሽ፣ ታያለሽ በማለት ሄለንም ማክሌትን ትላታለች። ጉድ፣ ዛሬ የግድ ከሱ ጋራ ማደር አለብሽ በማለት እንግዲህ ሄለን እያስገደደቻት ነው ማለት ነው። የምትፈልጊውን ነገር እከፍልሻለሁ እያለች ነው። እንግዲህ የቶማስ ወንድም መሲን ከቴዲ ጋራ አብሮ ስላያት ጎትቶ እቤት ይዟት ገብቷል ማለት ነው። በዚህን ሰዓት ከሱ ጋራ ምን ትሰሪያለሽ ብሎ እቤት ይዟት መጥቶ ይጠይቃታል። መሲም ልትቆጣጠረኝ እያሰብክ ነው እንዴ? ቆይ አንተ የምን ቤት ነህ ብላ ትለዋለች። ዝም በይ፣ እኔ እየጠየኩሽን ብቻ መልሽልኝ በማለት ያፈጥባታል። የምትዩ ተሆነ ለሄለን እነግራታለሁ በማለት ያስፈራራታል። ነሲም አይደለም እኮ እንትን እኮ ነው፣ ሱቅ ስወጣ በር ላይ አገኘኝና እያወራኝ ነበረ በማለት ትነግረዋለች። አትዋሽኝ፣ ያገኘኋችሁ እኮ ከበሩ በጣም እርቃችሁ ነው በማለት ይጠይቃታል። እረ እኔ አልዋሸሁም ብላ እሷም ትመልስለታለች። ቆይ ምን እያለሽ ነበር? ቆየት ነው የምታውቂው ብሎ ይጠይቃታል። መሲም እረ ምንም አላለኝም ብላ ትመልስለታለች። አንቺ ባትናገሪም እኔ እደርስበታለሁ። አንተ ቆይ ምንድነው እንደዚህ ያናደደህ? ሰው ከሰው ጋር መቀራረብ አይችልም እንዴ? በማለት መሲም ትመልስለታለች። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ።